እንዴት አደርሽ ሮማ? አስደነገጥከኝ እኮ። እንዴት አደርክ ግርማ? እግዚአብሔር ይመስገን እኔ ደህና ነኝ። አንቺ እንዴት ነሽ? አሁን ደህና ነኝ እግዚአብሔር ይመስገን። ቆይ እንዴት በዚህ ፍጥነት ተሽሎ ተነሳ? ምን ነው መነሳት ደስ አላለሽም እንዴ? ነው በዛው እንድቀር ፈልገሽ ነበር? አይ በፍጹም እንደዛ ማለት አይደለም። ግን ደሞ አለ አይደለ እንደዚህ በፍጥነት ተሽሎ የምትነሳ አልመሰለኝም ነበር። ምን ላድርግ ብለሽ ነው? ለራሴ ያለው ትራሴ ስለሆንኩ ብዬ በርትቼ ተነሳሁኝ። እሱም ባይሆን ትክክል ነገር ተናግረሃል። እና እንዴት ነው ተቀምጬ ማዕዱን እንድጋራ ትፈልጊያለሽ ወይስ ክፍሌ ተቀምጬ ልጠብቅ? ግርማ ተው እንጂ እንደዚህማ ጨካኝ አታድርገኝ። ና ቁጭ ብለህ ከኛ ጋር ቁርስ ትበላለህ እንዴ? እንደዚህማ አትበል እንጂ። እሺ አዎ ምናልባትም ካልፈለግሽ ብዬ ነው የጠየቅኩሽ። አይ አሁን ምንም ያስፈራ ነገር የለም። ስለዚህ ምንም ነገር አልፈራም አታስብ። አልገባኝም። አሁን ምንም ነገር የለም እኮ ግርማ። እስኪ ራስህ ነው ካለ ሰው እርዳታ እንኳን እኮ መንቀሳቀስ አትችልም። ስለዚህ አንተ ምን ስለሆንክ ነው መፈራ? አዎ እኔ በሱ ሐሳብ እስማማለሁ። አንቺ እኔን መፍራት ታቆሚያለሽ። እኔ በአሁን ሰዓት አንቺ መፍራት ያለብኝ። አዎ ግርማ አሁን ከምታስበው በላይ ጨካኝ ሆኛለሁ። ለሰከንድ እንኳን እኔን መፍራት ብታቆም የሚፈጠረው ነገር ጥሩ አይሆንም። ካንቺ አንድ ቀን እንኳን መልካም ነገር አይቼ አላውቅም። ያንቺ ጭካኔ እንደሆነ አያስገርመኝም። እኔ ላንተ ከማን በላይ ጥሩ ነበርኩ። ግን አንተ የኔን ጥሩነት አምነህ መቀበል አልቻልክም። ችግሩ ያ ነው። አንቺ መቼም ደግ ሆነሽ አታውቂም። ይኸውልህ ግርማ እሱን በኋላ እንወቃቀሳለን። አሁን ና ቁጭ በልና ከልጅ ባል ጋር ቁርስ ብላና። እሺ እንዴት አደርክ ሮቢ? ምን ነው ዛሬ ያለ ወትሮ በጠዋት ተነሳ? ምንድነው የምትሄድበት ቦታ አለ እንዴ? አይ የምሄድበት ቦታ እንኳን የለም። እንዲሁ ነው በጊዜ የተነሳሁት። አንተ አርፍደህ ስለምትነሳ ነው እንጂ ሰዓቱ እንኳን ሄዷል። የአንድ ሰራተኛ የሥራ መግቢያ ነው። አሁንም እንደ ድሮ ስፖርት መስራት ትወዳለህ እንዴ? አሁንም ወዳለሁ። አንተ ተውክ እንዴ? አልፎ አልፎ ቤት ውስጥ ጂም ሰራለሁ፣ ግን ከስንት አንድ ነው። ከስንት አንዴም ቢሆን ስፖርት ማቋረጥ የለብህም በፍጹም። ለምን ደስ ዋልክ? ይሄ እኮ በጣም ግልጽ ነው እያሱ። ፈጣሪን እያመሰገንክ በደስታ የምትኖርበት ሀብት ሰጥቷል። ስለዚህ አምላክን እያመሰገንክ መኖር ነው። ጥሩ ነው። ግን እኮ አንተ ምንም ሳይኖር እየሰራ ነው ማለት ጤናን እየጠበክ ነው። ያው ነው እባክህ። እኔም ቢሆን ጠንክሬ ካልሰራው መኖር አልችልም። ደሞም አንድ ያለኝ ንብረት ጤናዬ ነው። ስለዚህ ወደድኩም ጠላውም ጤናዬን ለመጠበቅ ስፖርት መስራት አለብኝ። እኔ የምልህ ቆይ ድርጅታችን ውስጥ ለምን የሆነ ቦታ ፈልጌልህ ሰራ? ለአንተም እኮ ጥሩ ነው። አይ አመሰግናለሁ ይቅርብ። ለምን? ለጊዜው ነው የምልህ ምክንያት የለኝም። ግን በቃ እያሱ አልፈልግም። አሁን ያለውበት ቦታ ተመችቶኛል። ቆይ ግን ሮቢ በትክክል እያሰብክ ነው? ጸባይ ሁሉ እኮ ግራ እያጋባኝ ነው። ምኑ ነው ግራ እያጋባ ያለው ባህሪ? ሁሉም ባህሪክ
ሲጀመር ቆይ አንተ ለግርማይና ይል ጥሩ ይንክለት ለምንድን ነው እንዴ? ጥሩ ለመሆን ምክንያት ያስፈልገዋል እንዴ? አዎ ያስፈልገዋል። ምን አይነት ምክንያት? ለምሳሌ አንተ አሁን ጽናትን ታፈቅራታለህ። ምን እያልከኝ ነው? ምናልባት ከምክንያቶቹ አንዱ ከሆነ ብዬ ነው። እሺ ይሁን። ምናልባት ይሄ አንተ አመለካከት ነው ብዬ ወስደዋለሁ። ግን እኔ ውስጥ በፍጹም እንደዚህ አይነት ሀሳብ የለም። ስለዚህ ደግመ እንደዚህ አይነት ርዕስ ባታነሳብኝ ደስ ይለኛል። ስፖርቱን ትተህ ወዴት ነው የምትሄደው? ሻወር መውሰድ አለብኝ አለቃ። ደግሞ አንተም ተነስተ አይደለ? ወደ ስራ ልውሰድ። ያን አይል አትጨነቅ፣ በራሴ መሄድ እችላለሁ። ምናልባት እዚህ ለግርማ ልታስፈልገው ትችላለህ። እሺ ጥሩ አስባል። እኔም እዚህ ብሆን የተሻለ ይመስለኛል። መልካም። እሺ እኔ ገብቼ ልታጠብ ትችላለህ። እንዴት አደርሽ ጽናት? እንዴት አደርክ ሮቢ? እኔ የምልሽ ጽናት፣ አንድ ጥያቄ ብጠይቅሽ ልትመልሽልኝ ትችያለሽ? ምንድነው ልጠይቀኝ የፈለከው ነገር? የምችለው ከሆነ ችግር የለውም ጠይቀኝ። አንድ ሰው አንድን ሰው ያለምንም ምክንያት መርዳት አይችልም? ይችላል እንጂ። ግን ደግሞ ለምን ጠየቅኝ? አይ ምንም፣ እንዲሁ ነው። እንዲሁ ከሆነ መልካም። ደህና አደራችሁ? እንዴት አደርሽ ሮማን? ደህና አደርሽ እትዬ። ምን እየሰራችሁ ነው መታጠቢያ ቤት? ይሄ ደግሞ ምን አይነት ጥያቄ ነው ሮማን? አማርኛ አይደል እንደማወራው? ይቅርታ እትዬ፣ ጽናት ፊቷን እያስተካከለች እኔ ድንገት ገብቼባት ነው። አንተ መጀመሪያ ስትገባ እንኳን አትገባም? እንደዚህ ብለህ ዘው ብለህ ትገባለህ እንዴ እንት ቤት? ምንድነው ግን ለመደበቅ የምትሞክረው ነገር አለ እንዴ? ኧረ እትዬ ምን እያልሽ ነው? ጽናት ካንቺ ለመደበቅ የምትሞክረው ነገር ምን አለ ብለሽ ነው? እኔ ምን አቅላታለሁ ታዲያ? ምንድነው ታዲያ ታስሮ እንደተገረፈ ልጅ የምትቀባጥረው? አይ እንደሱ አይደለም እትዬ፣ ይሄ ሁሉ የኔ ጥፋት ነው። ዘው ብዬ ገብቼባት ነው። ይቅርታ። ችግር የለውም። የእናንተ መታጠቢያ ቤት መኝታችሁ ፊት ለፊት ነው። አሁን መሄድ ትችላለህ። እሺ እትዬ፣ አመሰግናለሁ። ጥሩ አድርገሻል ሮማን። ትሰለኛለች ጽናት፣ እኔን መናቅ ዋጋ ያስከፈልሻል። ስለዚህ ተጠንቀቂ እሺ? ምን እያደረገች ነው? እሱስ ምን እያደረገ ነው እዚህ? እንዴ ደነስ ጥሩ አድርገሽ ትላለች ይልጣል። ግርማ ግን በልተሃል አይደለ? በደንብ አንተ መድኃኒት ስለምትወስድ መብላት አለብህ እኮ አንተ። አዎ የሚበቃኝን ያህል በልቻለሁ። አይ ጥሩ ሮቢስ ጠግብ ያለው እትዬ። እንግዲህ ካላችሁ ምን ይደረጋል?
ለማንኛውም እናንተ ተጫወቱ። እኛ ቢሮ ትንሽ ስራ አለብን መሄድ አለብን። እንዴ ምን ነው ትንሽ አትቆዩ? የበላችሁት እንኳን ከጉሮሯችሁ ሳይወርድ። አይ ተተናችሁ መሄድ አለብን እንግዲህ። መልካም ቀን። አስፈላጊ ከሆነ ሻይ ሰዓት ላይ የሆነ ነገር እንወስዳለን። እሺ ደህና ዋል ካላችሁ ደህና ዋል። ያስ አንዱ ሩብዬ ስለምትመሳሰሉብኝ እኮ እኔ ነገር እንደ እያሱ ስለየሰማኝ ነው። አባዬ ስኔ ልጅ ስኔ አባዬ እባክህን ቁጭ በል የምነግርህ ነገር አለኝ። አስታወሽኝ? አባዬ ሁሉንም ነገር ማስታወስ ችያለሁ። ተመስገን ጌቴ፣ ተመስገን ጌቴ። ምን አሰማኝ ዛሬ? ተመስገን ጌቴ። አባዬ እውነት በጣም ይቅርታ አድርግልኝ። ሁሉንም ነገር ማስታወስ ጀምሬያለሁ አባዬ። የኔ ልጅ እንኳን አስታወስሽኝ። ይህንን ነበር የምፈልገው። ተመስገን ጌቴ፣ ተመስገን ተመስገን። አባዬ ደህና ነህ? ደህና ነህ? የኔ ልጅ አሁን ራስሽን መጠበቅ አለብሽ። እሺ የኔ ልጅ ድምፅህን ቀንስ። ሊሰሙ ይችላሉ። ሮማንን አሁንም ቢሆን መጠንቀቅ አለብን። በጣም ነው የምትከታተለኝ አባዬ። እሺ በቃ ሁሉንም ነገር አስታውሻለሁ የኔ አባት። በቃ እሺ በጣም ይቅርታ አባዬ። አሁን ራስሽን ጠብቂ። ካጠገቤ ሂጂ ልጅ። እሺ አባዬ ይቅርታ አባዬ። ሂጂ ልጅ። ሰው በሚያስፈልግ ሰዓት ብቻ ስለተውኩ በጣም ይቅርታ። እሱም በኋላ እንጨዋወታለን። ሂጂ። እሺ አባዬ። አይዞሽ እዚህ ጋር አድርግ። አይ ሂጂ ራሴ ሂጂልኝ ካጠገቤ። እሺ አባዬ ሂጂልኝ። ተመስገን ጌቴ፣ ተመስገን የኔ አባት መድኃኒዓለም፣ ተመስገን። ተመስገን ጌቴ። ወዴት ነው ይዘው የምትሄደው? ከኔ ጋር እኮ ተቃራኒ እንዲሆን የምታደርገው እኮ እሷ ናት እኮ። ምግብ እንኳን ከጉሮሮ ሳይወርድ ታንቀሸቀሸዋለች እዛ። ምንማ ጭራሽ ሰራተኛ እንኳን ሰራተኛ ነው ያደረገችው። መጠጥን ሰዓት እዛ ትላለች ለምን ልጁ በቃ ክፋት እንዲያስብ የምታደርገው ወንድ ልጅ እንደሆነ
ካደገ በኋላ እናት የምትለውን ሳይሆን የሚሰማው ሚስት የምትለውን ነው። የምን ሚስት ደግሞ እቺ ለሚስትስ መስቡቅ ሆነች? ውይ ወንድ ልጅ የምን እናቱ ነው? እንዳታጋጩ ብቻ በወሬ ተነዘንዘዋለች ጆሮ ስር ገብታ። እንደው ምን ይሆን የምትይው? ልሳንሽ ዘጋ፣ ልሳንሽን ዝጋው። ይሄን አጁዛ አባቷንና እሷንማ የሆነ ነገር ማድረግ አለብኝ። እንዲህማ እንደተጫወቱብኝ ያኛው እንኳን ቀርቧል ለሞት ራሱ አድፋፍቼ ነው የምጥለው። ያኛውን ችግር የለውም ጥሩ ሆነሽ አታውቂም ምናምን አይገርምም ወይ? ገና እኮ አንዳንዴ እና ለአንተ ጥሩ ልሆንልህ ነው። እየሞትኩ እንኳን ጥሩ አልሆንልህም። እየሞትኩ እንኳን እነዚህ አይን አባታቸው ካላጠፉ ከህይወቴ በቃ እነዚህ ወደ ላይኛው ካላሰናበትኳቸው በስተቀር ምንም አይፈቱኝም። እነዚህ ምንም መፋጫም የላቸው። ምንም ለልጅ አሁን መጥፎ ነገር የምትመክረው የምታረገው ከኔ ጋር በቃ ጥሩ ነገር እንዳይሆን የምታረገው እሷ ናት። ወይዬ ልጄ እንዴት ነሽ ብሌንዬ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? አለሁ እባክሽ እዚህ ብቻዬን ብሰለስልልሻለሁ። ሰራተኛ ሆኜልሻለሁ። ጭራሽ ሰራተኛ ሆኜልሻለሁ እናቴ። እጄን ራሱ ብታየኝ ይኸውልሽ። ኧረ ተይኝ። ያው ጽናትም አለች ግርማም አለ አብሮና ያለው ያም ወንድምሽ አለ ወንድም ተብየው ያ ፈረስ ተይኝ። ኧረ ተይኝ እስኪ። ኧረ ተይኝ። የኔን ተይኝ እስኪ። ምን ያስባል እሱ? ምንም ያስበው ነገር የለም። በቃ እሱማ ጨርሶ በቃ አሳማ ሆኗል። አሳማ ታውቂያለሽ? ይሄ አሳማ ምንም በሰው ሀሳብ አዳሪ የሆነ የለም። በሰው የሚመራ አይምሮ የሚባል እዚህ ጋር ያልፈጠረበት ሰው ነው። በቃ አይምሮ የሚባል ያቺ ጓደኛሽ ታሽከረከረዋለች አይዛ። አዎ ለሷማ አንቺ ተከራካሪ ነሽ። ለሷ አንቺ ተከራካሪ ነሽ። ለነገሩ ሌላ ሰው መስለሽኝ እኮ ነው ስለሷ ማወራው እንዴ። አንቺማ ለሷ እናቴ፣ አንቺማ ለሷ ለካ ቋሚ ጠበቃዋ ነሽ። ከሱ ትበልጪ እንዴ? የኔ ልጆች እኮ ለኔ ሳይሆን የምታግዙት ለሌላ ሰው ነው። እኔ የሞትኩ እንኳን ብታውኝ አንድ ቀን እኔን አታምኑኝም። አፈር ብሎ አፈር ያስበላችሁ። ታያቱ ሷንታለስ ታዲያ የሚታዩታዩ ሽቺ ደግሞ በደህና ወይ የጆሮሽ ላይ ከመዘጋው ዝጊው። ምን እነዚህ ማአት ይወረድባቸው አንዳች ነገር የማይረቡ ከሴት እንኳን ወንዱ ከወንዱ ሴቷ ለነዚህም እንዳሸረገዱ ይገኝ። ያችን ተገላገልኩ ደግሞ ይሄ ቀቦስ የሚያከል ሰውዬ ወይ ሮማን ይሁን እስኪ ይሁን። ሁሉንም የምናየው ነገር ይሆናል። አብረን እናየዋለን። እነዚህ ቀላል ነው በእጄ ናቸው። እንደ ቢምቢ ነው ድፍጥጥ ማረጋቸው። ቀላልነት እንደዚህ ያርግ ወይ ደግሞ በፍሊት ነው አልከ ማጠፋቸው። ሮማን አይደለም። በቃ ይሄን መንገድ እንደ ቀልድ አስጀመርሽኛል። ገና ምን አይታ በደንብ ትለምደዋለህ። እንዴት? ያው እንግዲህ ከዚህ በኋላ ብዙ የእግር መንገድ መጓዝ አለብኝ። ለምን?
ለልጃችን ሲባል እንቅስቃሴ በጣም አስፈላጊ ነው። ያው እንግዲህ ከዚህ በኋላ በየቀኑ እንደዚህ ስለምንራመድ ልመደው። እንደሱ ይሻላልሽ? አዎ በዛ ላይ ደግሞ ለልጃችን ስትል ምንም ነገር እንደምታደርግ ተማመንብሃለሁ። ልክ ነሽ። ለልጃችን ስንል የትኛውንም ነገር አደርጋለሁ። ላንቺም ለሱም ስል መጓዝ ያለብኝ ርቀት ያህል እጓዛለሁ። አውቃለሁ እያሱ። ደግሞ ለዚያም ነው ካንተ በማርገዜ በጣም ደስተኛ የሆንኩት። አንዳንዴ ፈጣሪ ማመሰግነው በምን ምክንያት እንደሆነ ግን ታውቃለህ? ምንድነው? አንዳንዴ ብዙ ነገር ባለማስተዋወሴ ፈጣሪን ባማርረው አንተን የመሰለ ሰው ግን አሁን ላይ ስለሰጠኝ በጣም ደስተኛ ነኝ። በጣም ነው ማመሰግነው። ጽናት ስለኔ እንደዚህ ስላሰብሽ በጣም ነው ማመሰግነው። እኔ አስቤ ሳይሆን ያንተ ማንነት ይሄ ስለሆነ ነው። ኧረ ተይ። በኋላ ደግሞ በጥጋብ ልቤ ተነፋፍቶ ያዙኝ ልቀቁኝ እያልኩ ጉድ እንዳይፈላ። አንተ ብቻ ያዙኝ ልቀቁኝ ለማለት ያብቃህ እንጂ እኔ በጭራሽ አይከፋኝም። እንዴት? እያሱ የእውነት አንተ ላደረግከው እያንዳንዱ ነገር ፈጣሪ ዋጋህን ይሰጣል። አረ ምንድነው ዛሬ? ይሄ ምስጋና ቀን ነው እንዴ? አንተ ማንንም በሌለኝ ሰዓት በውድቀቴ በሐዘኔ ጊዜ አብረኸኝ ሆነሃል። ለዚህ ደግሞ ምላሹን ያው ከፈጣሪ ነው ልታገኝ የምትችለው። ለማንኛውም ስራ ከመግባታችን በፊት ቡና በጣም አምሮኛል። ቡና እንጠጣ? እሺ እንጠጣ። አንቺ ከፈለሽ ቡና ቤቱንም ከፍተልሻለሁ። በደንብ ተማመንብሃለሁ። አይገርምም? ግን ግርማ ምኑ ነው የሚገርም? ሁሉም ነገር የሰው ልጅ ባሰበበት ሳይሆን ባላሰበበት ማዋሉ በጣም ሁሉ ነገር የሚገርም ነገር ነው። እንዴት? እውነት ካንተ ጋር አንድ ቤት ውስጥ ሆነን እያወራን ነው? ምን ነው በጣም ተገረምሽ? ከምታስበው በላይ ተገርሜያለሁ ግርማ፣ ከምለው በላይ። እንዴት? በሁሉም ነገር በህይወቴ። ለምሳሌ በምኑ? ለምሳሌ እድሜ ልክ የምመኘውን ንብረት ማግኘቴ፣ ከዛም እድሜ ልክ የምፈልገውን ልጅ ማግኘቴ፣ ደግሞ እድሜ ልክ አብራኝ የኖረችዋና የምወዳትን ልጅን ማጣቴ፣ ይሄ ሁሉ ነገር የህይወቱ ስብስብ የሚገርም አይመስልህም? በሱማ እኔም ተገርሜያለሁ። የሰው ልጅ በምን እንደምታገኙ ከዛም በምን አይነት ሁኔታ ላይ እንደምታገኙ አይታወቅም ሮማን። ግን እኮ ስለ ልጅሽ አንድ ቀንም ነግረሽኝ አታውቂም። አዎ ለማንም ተናግሬው አላውቅም። ግን እድሜ ልክን ሲያብሰለስለኝ የኖረ ጉዳይ ነው። እንዴት አስቻለሽ? ለዛውም የመጀመሪያ ልጅሽን ትተሽው ጠፋሽ ነው ብለህ ነው ግርማ? አስችሎኝ ይመስላል ትቼው የጠፋሁት? አልሆነልኝ ብሎኝ እንጂ። ምኑን አልሆነም የሚልሽ ሮማን? ሁሉም ነገር ግርማ፣ ሁሉም ነገር አልሆነና አልሳካ ሲለ አይደለም ልጅህን ራስንም ትጥለዋለህ እኮ። እንዴት? ከያሱ አባት ጋር ሳናስበው በፍቅር ክንፋለን። ሳናስበው ስትይ አልገባኝም። ይሄ ምንም ማብራሪያ ያስፈልገውም ግርማ። በቃ አንድ ላይ ሳናስበው በፍቅር ጠባለን። አይደለም በፍቅር ልንኖር ለሰላምታ እንኳን ማንፈላለግ ሰዎች ነበር። እሺ ከዛስ ምን ተፈጠረ? ከዛም ሀገር ጉድ እስከሚለን ድረስ ተዋደድን። እያሱን አስበሽበት ነው ያረገዝሽው? ሳላስበው ተረገዘ። የኔና የእያሱ አባት ጸብ የጀመረው የዛን ጊዜ ነው። እሱ ብዙ የሚያገኘው ገቢ ስላልነበረ ታይዘን ቤተሰቦቹ ቤት ገባን። እያሱ ከተረገዘ በኋላ ማለት ነው? አንድ ላይ መኖር የሚያስበው እያሱ ስለተረገዘ እንጂ አንድ ላይ የመኖር ሐሳብ አልነበረንም። እሺ ቆይ ከዛ ምን ተፈጠረ? የህይወቴ ስቃይ አንድ ብሎ ተጀመረ። ከሱ ጋር እንኳን ጸብ ባይኖረኝ ቤተሰቦቹ ስወጣ ስገባ ሳገድምም ሲሄድም ጭቅጭቅ ተጀመረ። አላስቀምጣለኝ። ከዛ በኋላም ከያሱ አባት ጋር አንድ ተብሎ ጸብ ተጀመረ። የምን ጸብ? ቤተሰቦቹ ጭንቅላቱን መረዙት። እሱም ከዛ ከኔ ቤተሰቦቹን አስመልጦ ሰላም የመንሳት ጀመረ። ይገርማል። አንገብግቦ ሊደፉኝ ደረሱ። ከዛም በኋላ ልጁን ወልጄ ልጁንም ትቸላቸው ቤቱንም ትቸላቸው ወጣው። ከዛ አዲስ ህይወት ጀመርኩ። እኔ ያው የነሱ ጭቅጭቅ እንጂ እኔ እንኳን እንደዚህ አይነት ሰው አልነበርኩም። እሱንም ትቼ ልጄንም ትቼ መውጣት አልፈለኩም ነበር። ግን መውጫ መግቢያ ህይወቴ ሙሉ መፈጠሬን እስከመጣላ ማንገብገብ ጀመሩ። እንደዚህ አይነት ነገር ስላሳለፍሽ በጣም ነው ማዝነው። እንዴ አሁንም ለሌት አስናለህ እንዴ? ሰው አይደለም። ማየውን ነገር ስሰማና ሳይ ትንሽ አዝናለሁ።
ይቅርታ አሁን ትንሽ አረፍ ልበል። በልሽ አረፍ በልሽ። ይኸውልህ ትራስንክ እሺ አንድ እጄን ታጠቢ ልምጣ። እሺ ላምሮትሽ የሚል ከጠጣሽ ይበቃል። በቃ ስራ ነበር። ይበቃል። ቢሮ ስንገባ በጣም ብዙ ስራ አለብን። ብንሄድ ይሻላል አይደል? አዎ እንሂድ። እና ቡናውን ጠጣው። እሺ። በነገራችን ላይ ቢሮ ስንገባ በጣም ብዙ መፈረም ያለበት ነገር አለ። ጠረጴዛ ላይ በጣም ብዙ ፋይል ተቀምጧል። አረሳው ፈርመዋለሁ። እንዳትረሳው። ለማንኛውም ቶሎ ጠጣና እንሂድ። በቃ እንሂድ። ጠጣ እንጂ ቀዘቀዘብህ እንዴ? ጠጣ። እንሂድ። ሮቢ ወይ ጽናት እንዴት ነህ? ወጣሽ? እና ቆየሁብህ? አይ ችግር የለውም። ይሄ ነው አንጣልኛሽን ወረቀት። አዎ ሮቢ እራሱ ነው። በጣም ነው የማመሰግነው የእውነት። ችግር የለውም። በዛውም እኮ እግርህንም ታፍታታበት ይሆናል ብዬ ነው። ችግር የለውም። ስላሰብሽልኝ አመሰግናለሁ። ምን ነው ሮቢ ተናደሃል እንዴ? ኧረ በጭራሽ አልተናደድኩኝም። ምን ነው? አይ ፊት ግን ምንም ልክ አይደለም። የሆንከው ነገርም አለ። ኧረ ምንም ያንኩት ነገር የለም። ሮቢ ፊት ልክ እንዳልሆነ በደንብ ያስታውቃል። የተፈጠረ ነገር ካለ ንገረኝ። ምንም የተፈጠረ ነገር የለም ጽናት። ምንድነው ችግር አለ? እኔ ጋር ችግር የለም። አንተ ጋር ግን ችግር ያለ ይመስለኛል። ምንድነው እሱ? አይ ምን ዝም ብለሽ የጠየቅሽኝ ነገር ግራ አጋብቶኝ ነው። ግን የምርሽ እንደዚህ አይነት ጥያቄ ጠየቅሽ?
ወይስ እየቀለድሽብኝ? እንዴ ሮቢ ምን ማለት ነው? ለምን እቀልድብሃለሁ? ለምን የወጋሽው እኮ ሽንኩርት አይደለም የሰው ነፍስ ነው፣ ለዛውም የአባትሽን ነፍስ። ይኸውልህ ሮቢ ምን መሰለህ፣ አሁን ላይ እኔ ለሁሉም ነገር መልስ አለኝ። እሺ የምን መልስ? ይኸውልህ ከምንም በላይ አንተ አሁን ላይ ለኔ በጣም ታስፈልገኛለህ። ጽናት አልገባኝም። ምንድነው? ይኸውልህ ሮቢዬ በዚህ ሰዓት ከማንምና ከምንም በላይ ላምን የምችለው አንተን ብቻ ነው። ስለዚህ ደግሞ በጣም ታስፈልገኛለህ። ሁሉንም ነገር በሂደት ታውቀዋለህ። ምንድነው ጽናት? የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም ሮቢ። ማወቅ ያለብህን ነገር እያንዳንዱን ነገር በጊዜው ታውቃለህ። ምክንያቱም አንደኛ ማምነው ሰው አንተ ስለሆንክ ነው። እሺ ግን ምንም ግን የሚባል ነገር የለም። ሁሉንም ነገር ማወቅ ባለብህ ሰዓት ታውቃለህ። እሺ ቆይ ግን ምንም አታስቆመኝ። ምንም ቆይ ምናምን የሚባል ነገር የለም። ለማንኛውም ሁሉንም ነገር በቅርብ ታውቃለህ። አሁን እኔ መመለስ አለብኝ። እሺ በጣም አመሰግናለሁ ሮቢ። እሺ ራስን ጠብቅ። ምንድነው ማዬ? ደህና ነሽ? አዎ ደህና ነኝ። ምን ነው ለምን ጠየቀኝ? እንዲሁ ነው። በዚህ ሰዓት ቢሮ ትመጫለሽ ብዬ ስላላሰብኩ ነው። ያው አንዳንዴ ልጅ እንዴት ነው ስራው እየሄደለት ነው ወይ ብዬ እኮ ነው የመጣሁት። ነው ወይስ ደስ አላለም? ደበረ እንዴ? መምጣት ያላስደሰተ? አልደበረኝም፣ ግን በዚህ ሰዓት ትመጫለሽ ብዬ ስላልጠበቅኩ ትንሽ ገርሞኝ ነው። እንደሱ ከሆነ ተሳክቶልኛል ማለት ነው። ምን ሆነ የተሳካልሽ? ልጅን ማስገረሜ ነው። ዋናው እኮ ሀሳቤ አንተን ማስገረም ነው። እንደሱ ከሆነ መልካም። በጣም ተገርሜያለሁ። ይኸውልህ ልጅ አንድ ማውራት ያለብን ነገር አለ። ለዛ ነው የመጣሁት። አሁን በጣም ብዙ የምሰራቸው ስራዎች አሉ። ስለዚህ ባክሽ በኋላ ቤት መሆን አይችልም? በፍጹም አይሆንም ልጅ። የግዴታ ሆኖ ተረጋግተን መግባባት ያለብን። እሺ ምንድነው? ቀጥይ ልስማሽ። ይኸውልህ እያሱ ይሄ ድርጅት ከኔ ተቀበለ የምታስተዳድረው ቢሆንም ግን ሙሉ ለሙሉ ያንተ አይደለም። ምን ማለት ነው? ይሄ እኮ በጣም ግልጽ ነው። ይኸውልህ ልጅ እህት አለች እኮ። እሱን በደንብ አውቃለሁ። ስለዚህ ምንም ነገር ከመወሰን በፊት ቢያንስ አንዳንድ ነገሮች ለኔ ያማክረኝ። እንዴት ማለት? ያው የብሌን ነገር ነው መቆጣጠር አለብኝ። ምክንያቱም እሷ በቅርብ ስለሌለች እኔ ነኝ መቆጣጠር ያለብኝ እሷን ነገር። አንተ በፍጹም እንድትናደድ አልፈልግም፣ ግን ከነገ ጀምሮ እዚህ ቢሮ እየመጣሁ እላለሁ። ችግር የለውም አታስቢ። ቆንጆ ቢሮ አዘጋጅልሻለሁ። ይኸውልህ እያሱ እየቀለልኩ አይደለም። እኔም እየቀለልኩ አይደለም ማዬ። ለምንድን ነው የቀለልኩ የሚመስልሽ? የምርህን ነው አይደል እያሱ? አዎ የምሬን ነው። አታስቢ። ምንም ነገር አላንደኝም። እሺ እንደሱ ከሆነ ጥሩሽ። ከነገ ጀምሮ እመጣለሁ። ሻይ ቡና ይምጣልሻ? አይ ምንም አልፈልግም። ምንም አያስፈልግም። ሄዶ ወደ ስራ ሄድ አንተ። አንተ አለብህ ጋሼ ግን ቁስል ሳይደርቅ ላንተ መንቀሳቀሱ ጥሩ ነው። አይ አሁን ደህና ነኝ፣ ምንም አይደለም፣ አትጨነቅ። ቢሆንም ደግሞ በዚህ ፍጥነት መነሳት እኮ ላንተ ጥሩ መስሎ አይታየኝም። ሮቢ ያን ያህል አትጨነቅ። ይሄን ያህል እንኳን የደረሰብኝ ከባድ ጉዳት አይደለም። እንግዲህ አንተ ካልክ ምን አደርጋለሁ ጋሼ? በጉልበት አላሳምነ። አታስብ እኔ ልጅ፣ ይሄን ያህል እንኳን የሚያስጨንቅ ጉዳይ አይደለም። ይኸውልህ ቤት ዝም ብዬ ቁጭ ብዬ ከሞል ለኔ መንቀሳቀሱ ይሻለኛል ብዬ እኮ ነው። ጥሩ አደረክ ጋሼ። ይኸውልህ እኔ ልጅ አንድ ነገር ላማክር ፈልጌ ነበር። ምንድነው ጋሼ? ምንድነው ልታማክረኝ የፈለከው? ይኸውልህ እኔ ልጅ አሁን ነገሮች እየተስተካከሉ ነው ያሉት። ምንድነው የሚስተካከለው? አልገባኝም።
ይኸውልህ የኔ ልጅ በአሁን ሰዓት ካንተ ውጪ ልናምነውም ሆነ አደራ ልንለው የምንችለው ማንም ሰው የለም። ጽኑን አደራ እሺ የኔ ልጅ። ቆይ ጋሼ ምንም አትበል ሮቢ፣ አድርግ ምልን ብቻ አድርግ። በዚህ ሰዓት በቃ ከጽኑ ጎን ብቻ ነው መቆም ያለበት። ይህን ነገር ራሷ ጽናት ነግራኛለች። ቆይ ጋሼ የተፈጠረ ነገር አለ እንዴ? ለጊዜው ምንም የተፈጠረ ነገር የለም ሮቢ፣ ግን በቅርቡ መፈጠሩ አይቀርም። ጋሼ እኔ ነገሮች በጣም እያስጨነቁኝ ነው። ወይ አንተ ወይ ጽናት ሆነ ነገር በሉ። እንዴት? ይኸውልህ ጋሼ አሁን ያልከኝን ነገር ጽናት ነግራኛለች። አንተም ደገምክልኝ። በዚህ ሰዓት ምንም አልልህም ሮቢ። ይኸውልህ ሁሉንም ነገር የምታውቅበት ጊዜና ቀን በቅርቡ ነው። እጠብቃለሁ ጋሼ። ከዚህ በላይ ግራ ከመጋባቴ በፊት አንተ ሁሉንም ነገር ብትነግረኝ ደስ ይለኛል። ችግር የለውም። ትንሽ ጊዜ ብቻ ጠብቀኝ። ያለውን ነገር ቁጭ አድርጌ እነግርሃለሁ። ታገሰኝ ብቻ አንተ። እሺ ጋሼ እሺ። አልፎ አልፎ ጠቅ የምታደርገኝ ነገር አለች። አይዞህ ጋሼ። ምን ነው አመመህ? አይ ደህና ነኝ። መች በቀላሉ እጄን እሰጣለሁ። አንበሳ ማንሆን ኖሮ እኔ ፎገርክ ሮቢ እና ግን ጀግና ነህ ጋሼ። እውነት እንደዚህ ትነሳለህ ብዬ እኮ አላሰብኩም። እንዴት ዋልሽ ጽናት? እንዴት ነሽ ሮማን? ደህና ነኝ። ምን እግር ጣላሽ እዚህ ቢሮ? ምን ማለት ነው? ይሄ ቢሮ ማለት እኮ የባለቤቴ ነው። በፈለኩና ባሰኘኝ ሰዓት መምጣት እችላለሁ። ግን አንቺ እንዴት መጣሽ? እንዴ እዚህ ለመምጣት አንቺ ማስፈቀድና አንቺ መጠየቅ አለብኝ እንዴ? ወይስ አንቺ ማሳወቅ አለብኝ? እንደዛ ለማለት ፈልጌ ሳይሆን ያው ስትገቢ ሰላም አላልሽኝም ብዬ ነው። አዎ ከልጄ ጋር ማውራት ያለብኝ ነገር አውርቼ ሰላም ልሻለሁ ብዬ ነው። አሁንማ መምጣት አይጠበቅብሽም። እኔ ራሴ ባቋራጭ መጥቼ ነው ያገኘሁሽ። አይገርምም? አዎ ባቋራጭ መጥተሽ ያገኘሽ። ይልቅ እያሱ የት ሄዶ ነው? አላገኘሽውም? ለኔ ማኪያቱ ላይ መጣልኝ ሄዶ ነው። ጥሩ። እኔም የሻይ ሰዓቴ ስለደረሰ ለምን አብረን አንጠጣ? ይሻላል ወይ እዛ ሆነ እንደውለት ካፌ? ይሻላል። እሺ ካልሽ እንግዲህ እሺ። እንደውም ጋብዝሻለሁ። እሺ ኧረ ተይ ያልጋብዝሽም ተይ።
እንደዛ ነው ልጅቷንሽ። እሺ ግን ትንሽ ተጫውተሽ ብትሄጂ ደስ ይለኝ ነበር። ቸኩለሻል እንዴ? ባይሆን ሌላ ጊዜ መጥቼ ደግሞ እንጫወታለን። ለዛሬ በቂ ነው አይሻልም? ሌላ ጊዜ ስትመጪ ግን ያው ሰላም ሳትይኝ እንዳትሄጂ። እንዳታስቢ አይዞሽ። ቅድሚያ አንቺን ነው ሰላም ብዬ ወደ ኢየሱስ የምሄደው። ለማንኛውም ደግሞ የነገርኩሽ ነገር አደራሽ። መልካም ቀን እንግዲህ ሰላም ሁኚ። ላንቺ ከዛ ግን አደራሽ ልጅቷን ታስተካክላለሁ። ምንም ችግር የለውም። ያው አዲስ ስለሆነ እንዳየሁት ግን ልክ አይደለም። ግቢውን ምናምን በደንብ ምናምን መጽዳት አለበት። ገብቶሻል አይደል? እሺ ያሱ እንዴት ነው? እንዴት ነው? ሰላም ነው። ምን ነው ፊት የተፈጠረ ችግር አለ እንዴ? አይ ምንም የተፈጠረ ነገር የለም። እርግጠኛ ነህ? አዎ ሰላም ነው። አሪፍ። ቅድም እኮ ወደ አንተ ቢሮ ስመጣ ሮማን እናገኘሁትና ከሷ ጋር ሻይ ቡና እያልን ነበር። አይ መልካም ጥሩ አድርጋችኋል። ጥሩ ነው። ግን የሆነ የደበረህ ነገር ያለ ይመስለኛል። አይ ምንም አልደበረኝም። ሁሉም ሰላም ነው። ትንሽ ድካም ተጫጭኗል። አይዞህ። መልካም ስራ በቃ። እሺ ቻው። አይደል እንዴ? ምን ነው? ስልኬን ቢሮ ጠረጴዛ ላይ ረሳሁት መሰለኝ። ኧረ እባክሽ እና ሄደሽ ልታመጪ ነው ወይስ? አይ ልመለስ፣ ግዴታ ስልኩን ማምጣት አለብኝ። አንቺ ቤት ጠብቂኝ በቃ። በቃ እሺ፣ ችግር የለውም። በቃ እኔ ልሄድ። በቃ ሄደሽ ይዘሽ። ይቅርታ በጣም እንግዲህ። ኧረ አይ ችግር የለም። ኧረ ችግር የለም። እዚህ ጋር ታክሲ እንትናለች። ቻው በይ። እሺ